ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም የኔ ወዶች፣ ሰላማችሁ ብዝት ተረፍ ይበልኝ። እንዴት አደራችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንግዲህ ዛሬ ደግሞ ከባለፈው የመጨረሻውን ክፍል ይዤ መጥቻለሁ ማለት ነው። ታሪካችንን ለምታደርጉልኝ ክትትል፣ ለምታደርጉልኝ ድጋፍና ለምታደርጉልኝ ዚያራ ከልብ ነው ማመሰግነው። ሁላችሁንም አመሰግናለሁ። የኔ ድምቀቶች ደግሞ ተናፍቃችኋል ማለት ነው። አህባቢ መርሃባ። ካቆምኩበት ቀጥላለሁ። ኡሙ አማረተ ኑሲበት መጨረሻው ክፍል ማለት ነው። ዑስማን ረዲየላሁ ዐንሁ ከመካ ከተመለሰ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ሰዎች ጋር የሁደይቢያ እርቅ ተብሎ የሚጠራውን እርቅ ባደረጉ ጊዜ ኡሙ አማራህ በወቅቱም ነበረች። በሁለተኛው ዓመት ነብዩ የኡምራ ቀዷ ባወጡም ጊዜ ከነብዩ ጋር ኡሙ አማራህ ኡምራ አድርጋ ነበር። መካ ከተከፈተና ሙስሊሞች ከተቆጣጠሯት በኋላ ሐዋዚኖች ሙስሊሞችን ለመዋጋት መዘጋጀታቸውን ነብዩ ሰሙ። በፍትሑ መካ በተሳተፉት ሙሉ ሰራዊት ሊጋደሏቸው ነብዩ ወሰኑ። የነብዩ ሰለላሁ ዐለይሂ ወሰለም ሰራዊት 10,000 ነበር። ሁነይን በተባለ ቦታ ሁለቱ ሰራዊቶች ተገናኘ። ከፍተኛ ፍልሚያ ከተደረገ በኋላ ከሙስሊሞች አብዛኛዎቹ መሸሽ ጀመሩ። ያዛኔ ነበር ጀግናዋ ኡሙ አማራህ ሰይፉን በማንሳት ለሚሸሹት ፊት በመቆም በአንሷሮች ላይ ጮህ ብላ በመናገር እንዲህ አለች። ወዴት ነው የምትመለሱት? ለምንድን ነው የምትሸሹት? በማለት በከፍተኛ ወኔ ተዋጋች። ጥቂቶች ከነብዩ ሰለላሁ ዐለይሂ ወሰለም ጎን በጽናት ሲዋጉ ሲያዩ የተቀሩት ሙስሊሞችን ወደ ውጊያው ተመለሱ። ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ከፊል ጎሳዎች ከእስልምና አፈነገጡ። ኸሊፋው አቡበክር ስዲቅ በአፈንጋጭ ሙርተዶች ላይ ውጊያ ወሰኑ። በመላው የአረብ ሀገራት የሙርተዶች ወይም ደግሞ አፈንጋጮች ጦርነት በሚል ስያሜ በሁሉም ማዕዘን ተሰራጨ። ኡሙ አማራህ በኑ ተይሚም እና በኑ ሐኒፋን ሊዋጋ ከወጣው ታላቁ የጦር መሪ ኻሊድ ኢብኑል ወሊድ ረዲየላሁ ዐንሁ ጋር ወደ ሙሰይሊማ ኢብኑ ሐቢብ ለመዋጋት በሄደበት መንገድ ላይ ተገናኙ። ሙጃሂድ ኡሙ አማራህ ከልጇ አብደላህ ጋር በመሆን የልጇን ገዳይ ሙሰይለማን ተዋጋች። በዚህ ጦርነት በከፍተኛ ሁኔታ ተዋጋች። በጦርነቱም 11 ቦታ ላይ ቆሰለች። ልጇም አብደላህ የወንድሙን ደም በመበቀል ውጤታማ ለመሆን በቃ። በጦርነቱ ኡሙ አማራህ እጇ ተቆረጠ። ኻሊድ ኢብኑ ወሊድ ሐኪም በማስጠራት አሳከማት። በወቅቱ ደሙን ለማስቆም የተቆረጠውን ቦታ በፈላ ዘይት አቃጠሉት። በዚህ ጉዳይ ተጽዕኖ ከዓመት በኋላ በዑመር ኢብኑል ኸጣብ ኸሊፋነት ዘመን ከዚህ ዓለም በሞት ተለየች። የሱሐቦች የቀብር ቦታ በነበረው በበቂዓ ተቀበረች። ኡሙ አማራህ ረዲየላሁ ዐንሃ የምትለይበት ወርቃማ ባህሪዎቿ። ኡሙ አማራህ ለዲኗ ባላት ኢኽላስ ከሌሎች ትለያለች። ለዲኗ በመሰነቅ ላይ ጀግና ነበረች። በእሁድ በሁነይንና በየማማ ላይ በከፍተኛ ጀግንነት በመዋጋቷ ከሌሎች እንዲሁ ትለያለች። እጅግ ታጋሽ ሰብረኛ ነበረች። የልጇን ሐቢብ በጠማማው ሙሰይለማ መገደሉን ወርዶ እንዲረዳት እንዲህ በማለት ነበር የመለሰችው።
ለዚህ አይነት የቁርጥ ቀን ነበር ያዘጋጀሁት። አላህ ዘንድ እተሳሰባችኋለሁኝ። እንዲሁም አጅር ለማግኘት ባላት ጉጉት ትታወቃለች። አንድ ወቅት ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመምጣት እንዲህ በማለት ጠየቀቻቸው። የማየው ነገር ሁሉ ለወንዶች ብቻ ነው? ሴቶች ሲወሱ አላይም ማለቻቸው። ይሄኔ የቁርአን አንቀጽ መልስ ሊይዞላት ወረደ። ሙስሊሞች ወንዶችና ሙስሊሞች ሴቶች፣ ምእምናን እና ምእምናናትም፣ ታዛዦች ወንዶችና ታዛዦች ሴቶችም፣ እውነተኞች ወንዶችና እውነተኞች ሴቶችም፣ አላህን ፈሪዎች ወንዶችና አላህ ፈሪዎች ሴቶችም፣ መጽዋቶች ወንዶችና መጽዋቶች ሴቶችም፣ ጿሚዎች ወንዶችና ጿሚዎች ሴቶችም፣ ወይም ደግሞ ካልተፈቀደ ስራ ብልቶቻቸውን ጠባቂዎች ወንዶችና ጠባቂዎች ሴቶችም፣ አላህ በብዙ አውሽዎች ወንዶችና አውሽዎች ሴቶችም፣ አላህ ከእነርሱ ምህረትና ታላቅ ምንዳ አዘጋጅቷል። አልአሕዛብ ከቁጥር 35 ማለት ነው። ረዲየላሁ ዐንሁ በዚህ ተፈጸመ ማለት ነው። እኔ ውዶች አመሰግናለሁ። እንግዲህ ወጀዛኩሙላሁ ኸይረን ጀዛ ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። የዛሬው ቪዲዮዋችን ይህን ይመስላል። ሰሞኑን ቪዲዮም እየለቀኩ አይደለም፣ ላይቭም ላይ እየዘየርኳችሁ አይደለም የኔ ወዶች ማለት ነው። እንግዲህ ቀን ላይ ቢዚ እንሆናለን፣ ማታም ደግሞ ይደክመናል ታውቃላችሁ። እኔማ በተለይ ወላሂ የምን መዞር ነው እንግዲህ ረመዳን ከመጣ ወይም ደግሞ ከያዝን ጀምረን እኔ እንደው ላይ ብላይ ማንም ጋር ሂጅ አላቅም ሀቂቃ ማለት ነው። ምክንያቱም አይመቸኝማ፣ ስለማይመቸኝ ነው። ስልካችንን ሲጀመር አናየውም እኛ ቀን ላይ ከሴትዮችን ጋር ስለሆነ የምንውለው ስልካችንን ቁጭ አድርገን ነው ስራችንን ስንሰራ ውለን እንግዲህ የምንገናኘው ከሰላት ተራዊህ በኋላ ማለት ነው። እንደፈለግን ይዘን ስልካችንን ቁጭ የምንለው ከሰላት ተራዊህ በኋላ ነው እንጂ ከዛም በፊት ያለው ያው ሩጫ ነው ማለት ትችላላችሁ። እና የኔ ውዶች በርቱልኝ፣ አላህ ይገዛችሁ። እንግዲህ ይሄው ደግሞ እሱም ነጎደ እኮ ይሄው 15 ቀን ነው እንግዲህ ነገ ማለት ነው። ነገ ነው 15 ቀን የሚሆነው ባልሳሳት ነገ መሰለኝና አብሽሩልኝ፣ አላህ ይገዝና አላህ ይገዛቸው። ጾመው ከተጠቀሙት ያድርገን። እንግዲህ ያው ከእህልና ከውሃ መከልከላችን ብቻ ሳይሆን መጠቀሙ ነውና አላህ ሱብሓነሁ ወተዓላ ከሚጠቀሙት ያድርገን። ይሄንን እድል ላገኘ ነው ይሄንን እድል ለሰጠን ጌታችን ምስጋና ይገባው እላለሁ የኔ ውዶች። ትንሽ የስራ ጫና ቢኖርም ያው እንግዲህ እያለቀ ነው፣ አብሽሩልኝ ማለት ነው። ዋናው ነገር ደግሞ መጠቀሙ ነው። ሀቂቃ ኒንጃ ረመዳን ወሩ በተለይ ዘንድሮ ደግሞ ኒንጃ ፍጥነቱ በጣም ነው የሚገርመው። ይህን ያክል ቀን ማስቆጠር ማለት አስባችሁታል? በጣም ፈጥኗል። ኒንጃ አየሩ ጥሩ ስለሆነ ስላላወቅ ነው ስለተመቸን መሰለኝና ያው እንግዲህ በጣም ፈጥኖብናል ዘንድሮ። ለወደፊቱ ደግሞ እንግዲህ የከርሞ ሰው ይበለን ነው የሚባለው። ኢንሻአላህ ለወደፊቱ ደግሞ እንጠብቃለን። አላህ ሰላም ያድርገን፣ ሀገራችንን ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት ለሀገራችን ያምጣልን። መተሳሰብ፣ መተዛዘንን ላለው ቤተሰቦቻችን ሰላም ያድርግልን፣ እኛንም ሰላም ያድርገን። በሰላም ለቤተሰቦቻችን ያብቃን። ኢንሻአላህ የወደፊቱን ደግሞ ከቤተሰብ ጋር እንደምንሆን ተስፋ አለን። ያው ተስፋ አንቋጥም ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች፣ አላብዛባችሁ ማለት ነው። ለምታደርጉልኝ ሁሉ ድጋፍ ከልብ ነው የማመሰግነው ሀቂቃ ማለት ነው። እንኳን ባልዘይራችሁ ውድ እህቶቼ እንዲሁም ወንድሞች የመታችሁ ለምትዘይሩኝ ለምታበረታቱኝ ከልብ ነው ምስጋናዬ። ጀዛኩሙላሁ ኸይረን። እንግዲህ ያው በኮሜንት ደግሞ ሳሳተው ነገር ሊኖር ይችላል። ሰው ነኝና ላጠፋ እችላለሁ፣ ልሳሳት እችላለሁ። በማነበው ነገር ኮሜንት ላይ አስቀምጡልኝ ማለት ነው የኔ ወደ ያው ኮሜንት የሚባለው እንግዲህ ጥቅሙ ለዛ ነው። የሰው ልጅ ሲሳሳት ስህተቱን ይታረማል፣ ጥፋት ካለው ከጥፋቱ እንድመለስ፣ የሚስተካከል ነገር ካለ ነገሮች እንዲስተካከሉ በሚለው
ነው ኮሜንት የሚጠቅመን ማለት ነው። ቪዲዮውን ምን እንደሚነበብ እናዳምጠው፣ እንስማው። ጠቃሚ ነገሮችን በተለይ ብንሰማቸው ብናዳምጣቸው ለኛ ማጅር አለው፣ ለሚሰማውም ለሚያነበውም ማጅርም ጥቅምም አለው ማለት ነው። ወደ እንደው የማይረባ ነገር ላይ ተጥደን ከምንውል 10 ደቂቃ ጥሩ ነገር ብናይ ብንሰማ ብናዳምጥ ኸይር ነው ብዬ አስባለሁ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ያው የዛሬው ቪዲዮን በዚሁ አጠናቅቃለሁ ማለት ነው። የኔ ወዶች አመሰግናለሁ። ባይ ባይ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ